አንተ ነህ። ዓለም ሊፈትነን በተዘጋጀበት ወራት ኃይላችን አንተ ነህ፣ ብርታታችን አንተ ነህ፣ መሸሸጊያችን አንተ ነህ፣ ማረፊያችን አንተ ነህ፣ ጉልበታችን አንተ ነህ፣ መደበቂያችን አንተ ነህ፣ መጽናኛችን አንተ ነህ፣ ምርኩዛችን አንተ ነህ፣ ተስፋችን አንተ ነህ፣ መደበቂያችን አንተ ነህ። ከጌታችን ችንካር ከበሳው የቁስሎቹ እጅ ሌላ ለኔና ለእናንተ ማረፊያ እዚህ ዓለም ላይ አለ። ምን ላይ ታርፋላችሁ ክርስቲያኖች? ከጌታችን እጆች በቀር ምን ወደብ አለን ወገኖቼ? ማን ሊያሳርፍ ትፈልጋለህ? እዚህ ዓለም ላይ አንድ ማረፊያ አለን፣ የጸጥታ ወደብ። ወደዚያ ልንገሰግስ ይገባል። የክርስቶስ እጆች ተዘርግተዋል። እነዚያ የቆሰሉ እጆች፣ እነዚያ የደሙ እጆች፣ እነዚያ የተበሱ እጆች ርግቢቱን እንዳሳረፋት እኔና እናንተን ለማሳረፍ ተዘርግተዋል። ማን ይሆን? እዚህ ዓለም ላይማ አላርፍም፣ እዚህ ዓለም ላይማ ረፍት የለኝም፣ ረፍቴ አምላኬ ነው ብላ የምትገሰግስ ነፍስ ምንኛ የታደለች ናት። ማይበሉ እንዳያሰጥማት፣ ወጀቡ እንዳያናውጣት፣ ሃይማኖቷን፣ ክርስትናዋን፣ ንጽህናዋን፣ ጸጋዋን እንዳይደፍቅባት የምትገሰግስ ነፍስ እንደሱ ነው ወገኖቼ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር ሌላ ማረፊያ የላትም እንዳለው። ምን ማረፊያ አላት? ምን መተከዣ አላት? ምን መመርኮዣ አላት? ምን መተንፈሻ አላት? ምን መሞረቂያ አላት? ከዚህ እጆች በቀር ምን አላት? ለዚህ ነው ወደ ረፍት ወደባችን ልንገሰግስ ይገባል። በዚህ ዘመን ሌላ ምን ማረፊያ አለ? እንኳን እኛ ምንም የሌለን ያላቸው እንኳን ማረፊያ አይኖራቸው፣ ያላቸው እንኳን መጠጊያቸው አይኖራቸው። ዛሬ ስንናገር ዓለም ዘግቶናል፣ አልሰማ ብሎናል። ያን ጊዜ ሲናገሩ እነሱ አይሰሙ። ዛሬ እኛን አፋችንን አዘግተው ሊሆን ይችላል፣ ነገ ግን የዓለም አፉን ይዘጋል። ዛሬ እኛን ስንጮህ የሚጮኸን አተን ሊሆን ይችላል፣ ያን ጊዜ ግን ይጮሃሉ። እናት የልጇን ጩኸት አትሰማም ይላል። ዛሬ በክርስቲያኖች ላይ ፍጅት ይኖራል፣ ከዕለተ ስቅለት እስከ ምጽአት ብያችኋለሁ። ያን ጊዜ ግን ፍጅት ይሆናል። ያን ጊዜ ፍጅት ይሆናል። አንድ ሊቅ እንዲህ ብሎ ይናገራል። ሄሮኒመስ የተባለ ሊቅ ምን ይላል? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያም የለኝ ይላል። የአምላካችንን ፊት እኮ የምናየው በሞት በኩል ነው ወገኖቼ። ያን የተወደደ የአምላካችንን መልክ፣ ያን የፍቅር መልክ፣ ያን የርህራሄ መልክ፣ ያን የደግነት መልክ፣ ያ ስሙ ይሄ ነው ሊባል መጠሪያ የሚያጥረው መልክ፣ እሱን የምናየው በሞት በኩል እኮ ነው። እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ማየት አልችልም። ይህ የተወደደ ወንድማችን የሚሰብክለትን አምላክ ለማየት ነው የሄደው። እንዴት ይደንቃል! ትላንት ከኛ ጋር ነበር። ምናልባትም ይሄኔ እዚህ ጉባኤ ላይ እያስተማራችሁ ይሆናል። አሁን ግን እዚያ በአምላኩ ፊት የአምላኩን ፊት እያየ ነው። ምን ይደንቃል! ታድሉ! ይህ እጅግ የሚደንቅ ነው። ክርስቲያኖች ልብ የሚናፍቀው ነው። ጻድቁ ኢዮብ እንኳን ከዛ ሁሉ መከራ በኋላ ምን እንዳላልሰማችሁ? እኔ ግን የሚቤዠኝ ሕያው እንደሆነ አውቃለሁ፣ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋ የተለየች እግዚአብሔርን እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይላል። የሚናፍቁት ሰዎች ሲያዩ እንዴት ደስ ይላቸው! እሱ የደስታችን ሁሉ ፍጻሜ ነው። እሱ የተድላችን ሁሉ ማብቂያ ነው። በሞት በኩል ነው ግን ወገኖች፣ በሌላ በምንም ነገር የለም። በሞት በኩል የክርስቲያኖች ፍጻሜ ይሄ ነው ወገኖቼ። መጨረሻ ምዕመናን አንድ ነገር ይዘን የምንሄደው አንድ ነገር ቢኖር ሃይማኖታችን ናት፣ ምግባራችን ናት። ስለዚህ እሱ ላይ ልናተኮር ይገባል። ሃይማኖታችሁን አጽንታችሁ
ምግባራችሁን አቅንታችሁ እኔ ዛሬ 10 ምናምን ዓመት ይሁን እንደ መምህር ዘላለም አይነት አንድ ደግ መምህር ነበር። ጋሽ ግርማ ከበደ ይባላል። ምን አለ ይባላል? ሃይማኖቴን አጽንቼ ምግባሬን አቅንቼ ከሞትኩ አሉ አንድ ሰው ጥቁር ለብሶ እንዳይቀብረኝ አሉ። እንደው በረከቱ ይደርብን የሚባል ደግ ሰው ነው በእውነት። አንድ ሰው እውነትም በቀደም እንደነበረው አስደናቂ ነጭ ልብስ ለብሰው ነው የቀበሩት። እንዲህ አይነት መኩሪያ መምህራን፣ እንዲህ አይነት ያስተማሩትን የኖሩበት የሚኖሩትን የሚያስተምሩ ደጋግ ሰዎች ብልጭ ብለው ያጽናኑናል እኮ። በብዙዎች ተስፋ ቆርጠን ቀና የምንልባቸው እኮ ሰዎች አሉ። እግዚአብሔርን የምናይባቸው፣ ቤተ ክርስቲያንን የምናይባቸው፣ ሰው መሆንን የምናይባቸው ሰዎች አሉ። እነዚህ ሃይማኖታቸው ምግባራቸው ይዘው ነው ወደ እግዚአብሔር የሚሄዱት። ምን ይዛሉ ታዲያ? ምን ይዛሉ? ምን ሳላንዲኖስ የሚባል አንድ የእስያ ንጉሥ ምን አደረገ ይባላል? ንጉሥ ነው። ወደ መቃብር ስገባ እጄን ከፍ አድርጋችሁ ከመቃብሩ በላይ አውሉኝና ነው የምትቀብሩኝ አላቸው አሉ። እና እጁ ላይ ምን ይዞ ነበር አሉ? ይሄ ሰው እራፊ ጨርቅ ብቻ ይዞ ነበር አሉ። ከዚህ እራፊ ጨርቅ ውጪ ሳላንዲኖስ ምንም ነገር አልሄደም ብላችሁ ለሕዝቤ ንገሩ አለ። ምን ይዛችሁ ትሄዳላችሁ? ከቤታችሁ ምናልባት የመዋቢያ ሳጥናችሁን ይዛችሁ ልትሄዱ ትችላላችሁ። መልካም ነው። ወደዚያ ሳጥን ግን ስትገቡ የመዋቢያ ዕቃችሁ የለም። ምሳ ሳህናችሁን ይዛችሁ ልትወጡ ትችላላችሁ ከቤታችሁ። በዚያ ሳጥን ውስጥ ስንገባ ግን ምሳ ሳህናችን የለም። ምንም ከዚህ እራፊ ጨርቅ በቀር ማንም የሚወስደው ነገር የለም። አንድ ጥሪት ግን አለ። አንድ ሀብት ግን አለ። አንድ ጸጋ ግን አለ። አሞኒዮስና ውሳቢዮስ እንደተናገሩት ክርስቶስ ብቻ ነው እንዳሉ ይሄን ሀብታችንን ለመያዝ ተሻሙ። ያ ባለም ለሚስቱ ተቀኘ የተባለው ቅኔ ገጠም የተባለው ግጥም እንዴት ይገርማል! ሚስቱን እንዲህ አላት አሉ ስትሞትበት፣ አማሻለሁ እንጂ ወጥ አልሰራሽ ብዬ፣ አማሻለሁ እንጂ ጠላ አልጠመቅሽ ብዬ፣ ጣትሽስ ከፈትል ዛሬም አልተለየ አላሉ። ስትሞት እኮ ነው ወጥ አትሰራ፣ እንጀራ አትጋግር፣ ጠላ አትጠምቅ፣ አንድ ነገር ግን ታረጋለች በእጇ። ምን ፈትል ይዛ ትሄዳለች። እና እንደሱ ብዙም ትኩረታችን እዚህ ዓለም ላይ አይሆን። ዋና ትኩረታችን ስለመሄዳችን መዘጋጃችን ላይ ይሁን። እንሞታለን። የተወደደ የዚህን አስደናቂ የ30 ምናምን ዓመት ሰውነቱን ሳይጠብቅ ለወንጌል የደከመ ልረፍ ብሎ እየታመመ ያላረፈ እኔና እናንተን ለመንግሥተ ሰማያት እንድንበቃለት በእንባ ጭምር ተብቶ ያገለገለ ጠዋት ምድረ ከብድ እኔ ያየሁት እንኳን ማታ ሳሪስ አቦ፣ ጠዋት ግሸን ማርያም፣ ማታ ቅዱስ ዑራኤል ሲንከራተት የነበረ አቤት ክብሩ! ግን አሁን መምህር ዘላለምን ሲያርፍ አግኝተነው ምንድነው ዛሬ ቀንህ ብንለው ባጭር ቃል እንደ አባ ፋም የሰርጌ ቀን ነው የሚል ይመስለኛል። አባ ፋም የሚባል አባት አሉ ልክ ሰማዕትነት ሲቀበል ነጭ ልብስ ለብሶ ወጣሉ። የምን ነጭ ልብስ ነው አባ ፋም ብለው ጓደኞቹ ጠየቁት አሉ። ሊሞት እኮ ነው። ዛሬማ የሰርጌ ቀን ነው አላቸው አሉ። እና መምህር ዘላለም እንደዛ ነበር የሚለን ብዬ አስባለሁ። የሰርጌ ቀን ነው። ነገ እንሞታለንና እንብላ፣ ነገ ስለምንሞት እንጠጣ፣ ነገ ስለምንሞት እንዝናና እንዳትሉ፣ ነገ ስለምንሞት እንጾም፣ ነገ ስለምንሞት እንቆጠብ፣ ነገ ስለምንሞት
ጨዋ እንሆን እንደሱ ነው የሚባለው። ምዕመናን ይሄን ስነግራችሁ እያዘንኩ በቅርብ ጊዜ በሚቀጥሉት ዘመናት ሲሆን በውድ ካልሆነ በግድ የሚያስጨንቅ ዘመን ይመጣል። መጽሐፍ ቅዱስ ነው የተናገረው። የሚያስጨንቅ ዘመን እንዲመጣ ይሄን ወቁ ይላል እግዚአብሔር ቃል። በተአምራትና በምልክቶች አታሎ በድንቆች ማርኮ የሚያሳምን ይመጣል። ወጀቡና ሀብሎ እኮ ከባድ እኮ ነው ምዕመናን። ካልሆነስ እንደዚህ አስወድዶ እንደዚህ አስለምዶ ይሞክራል፣ ብዙዎችንም ያታልላል። ክርስቶስ ከእንግዲህ በድንቆችና በምልክቶች አይደለም የሚመጣው፣ ለፍርድ ነው የሚመጣው። ሐሳዊው መሲህ ግን ሰሞኑን የእስራኤሉ ጠቅላይ ሚኒስትር እንደተናገሩት መሲሐችን ይመጣል እንዳሉት በተአምራትና በድንቆች የሚመጣው መሲሐቸው ግን ኢየሱስ ክርስቶስ አይደለም። እንግዲህ ምን ያክል ሊያስጨንቅ እንደሚችል እዩት። ሲሆን በውድ በፈቃድ በማስወደድ በማስለመድ ካልሆነስ በግድ አትበላም አትጠጣም እያለ ይሄንን ካላደረክ ይሄንን አንሰጥህም እያለ በመኖር ዋስትና መካከል እየገባ እንዴት ያስጨንቃል መሰለ። ታዲያ ወጀብና ማይበል ማለት ይህ አይደል? መኖሪያ እያሳጣ አፍ ላይ የምትቀምሰው የምትልሰው እየነፈገ ዋሻ ፍርክታ ላይ እንዳታርፍ እንኳን እያባረረ የሚኖር ከሆነ ወጀብና ማይበል ይህ አይደለም? ታዲያ በዚህ ውስጥ መቆየት የምትፈልግ ክርስቲያናዊት ነፍስ የቷ ነች? ወደቧ ሄዳ ማረፍ አትፈልግም? ምዕመናን የተዘረጉ ማሳረፊያ እጆች አሉ። ታስታውሳላችሁ? ኖህ ቁራውንም ርግቡንም ሲልክ እጆቹን በመስኮቱ አውጥቶ ሊያሳርፋቸው ፈቅዶ ነበረ። ቁራ ማረፍ አልፈለገም። የሞተውንም ምናምኑንም እየበላ እዚያ መንከራተት ጀመረ። ርግቢቱ ግን ለእግሮቿ ማሳረፊያ እዚያ ስላጣች ለእግሮቿ ማሳረፊያ ከኖህ እጆች በቀር የት ትገሰግሳለች? ናም ከፍ አድርጌ ይሄንን ቃል ልናገር። ልትሰበር ቀርባ ነበር ይላል እንጂ ተሰበረች አይልም። የምታዩት ነገር በሙሉ የሚሰበር እንዳይመስላችሁ፣ ወደ መሰበር ይቀርባል። ልትሰበር ቀርባ ነበር። ልዩነቱ ከውጭ ከመናፍቃን ከውስጥ ከከሃዲያ ቤተ ክርስቲያን ማህበረ ምእመናን እንጨነቃለን እንጂ ግን ተስፋ አንቆርጥ። እንታወካለን እንጂ ግን አንደፈቅ። እናመነታለን እንጂ ግን አንጠራጠር። ልትሰበር ቀርባ ነበር ማለት ይሄ ነው። ቤተ ክርስቲያን በምድር ላይ እንደዚህ ነው እስከ ዕለተ ምጽአት የምትኖረው ምእመናን። ይኸውላችሁ በዚያች ታንኳ ውስጥ የነበሩት ትልልቅና ትንንሽ አሶች ነበሩ ይላል። ወገኖቼ ትልልቅ አሶች የምታዩት በማለዳ የምትገለጠው በዚያች በዕለተ ምጽአት በምትመጣው ቤተክርስቲያን ነው። በዚህች ቤተክርስቲያን ግን እንደኔ አይነት ትንንሽ ኃጢአተኛም ታያላችሁ። ለምንድን ነው እንደዚህ የሚሆኑት? ነገሌ ትንንሽ አሶችም ትልልቅ አሶችም አሉ። በትልልቆቹ ተጽናናላችሁ፣ በትንንሾቹ ደግሞ ትንሽ እንደሱ ነው። ትንንሽም ትልልቅም አሶች ስለሚኖሩባት ግን ይኸውላችሁ ከስቅለት እስከ ዕለተ ምጽአት የቤተ ክርስቲያን መከራ ጊዜ ነው። አሁን ለምን እንደዚህ አልሆነም? አሁን ለምን ያለ ጊዜው እንዴት ይሆናል? ያለ ጊዜው እንዴት እና ሰይጣን ላይ ይዋጋት እና መከራ ላይ አበላት እንዴ? እንደዚህማ እንዴት ይችላል? ሰይጣን ደም ተቃጥቶ የለን? ምዕመናን አሁን እናለቅሳለን፣ አሁን እናዝናለን፣ አሁን እንተክዛለን፣ አሁን እናነባለን ከስቅለት እስከ ዕለተ ምጽአት። ከዚያ በኋላስ እንጽናናለን። እሱ ነው። እሱ ባይኖር ኖሮ ነው ክርስቲያንም አልኖረው። ቅዱስ ጳውሎስ ለዚህች ሕይወት ብቻ ክርስቶስን ተስፋ ካደረገን ምንኛ ምስኪኖች ነን ይላል። ለዚህች ምድር መሰላችሁ እንደ ክርስቲያን የሆናችሁት?
እዚህ ባለጸጋ እንድትሆኑ፣ እዚህ በምቾትና በድሎት እንድትኖሩ ቢሆን እሰየው፣ ችግር የለም፣ መልካም ነው። ግን አይደለም። በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምስኪኖች ነን። በዚህ ተሰቃይተን በሰማይ ልንጽናና፣ በዚህ ደክመን በሰማይ ልናርፍ፣ በዚህ ጎሎን በሰማይ ሊሞላልን፣ በዚህ አተን በሰማይ ልናገኝ ነው። በዚህ ነፍርቀን በሰማይ ልንቦርቅ ነው። በዚህ ለቅሶ ይዞን በሰማይ ሳቅ ሊይዘን። እንደሱ ነው ኑሮ ክርስቲያኖች። የመጽናናት ሕይወት ውስጥ ሊከተን ነው የምንሞት። አለበለዚያማ አትውሰደን ካለው እንዲሁ እየነፈረቅን መኖር ነው ምዕመናን። ስለዚህ ለምንድን ነው ይበቃሃል መሰለኝ ነገር ችግር የለም። ስለዚህ ዋናው ትኩረታችን ምን ይሆን? እየሰማችሁ ነው አይደል? እንዳትረሱት። ሰው በሞተባችሁ ጊዜ እናንተም ወደዚህ ሁላችንም እንሞታለን ተብሎ እንደተጻፈ ሁላችንም ወደዚህ መቅረባችን አይቀርምና ሁል ጊዜ በደስታ አስቡት። ልነሳ ነው መሞተው ብላችሁ አስቡት። እግዚአብሔር አዲስ አድርጎ ሊሰራኝ ነው መሞተው ብላችሁ አስቡት። እግዚአብሔር የሰጠኝ ጸጋ ከጉድለቴ፣ ከድካሜ፣ ከኃጢአቴ ሊገታኝ ነው ብላችሁ አስቡት። ሕያው ጉስቁል እንደ ሳጥናኤል እንዳልሆን ነው ብላችሁ አስቡት። እግዚአብሔር በጣም የተሻለ ሕይወት ስላለ ነው ብላችሁ አስቡት። መጽናናት ስላለብኝ፣ ማረፍ ስላለብኝ የእረፍት መንገዴ ሊያደርገው ነው እግዚአብሔር ብላችሁ አስቡት። ክርስቲያን እንደዚህ ነው የሚያስበው ወገኖች። ብዙ ጊዜ እንማረዋለን እንጂ አላመን ያለው ነው ወገኖቼ። እንዴት አናምነው? ብዙ ነገር አምናችሁ የለዚህ የመጣችሁ እንዴ? እወርዳለሁ አለ ወረደ፣ አምነነዋል። እሞታለሁ አለ ሞተ፣ አምነነዋል። እነሳለሁ አለ ተነሳ፣ አምነነዋል። አረጋለሁ አለ አረገ፣ አምነነዋል። ስፍራ ላዘጋጅላችሁ እሄዳለሁ አለ፣ አምነነዋል። ታዲያ የሚሰጠንን ስፍራ ልንጠራጠር ይገባል? እመኑት፣ እግዚአብሔርን እመኑት። በዚህ ሕይወት ውስጥ የሚበልጥ ሕይወት እያዘጋጀ እንደሆነ እወቁት። ለዚህ ነው አሁን እኛ ክርስቲያኖች ቀና ብለን የምንሄደው፣ የማናፍረው፣ የማንደነግጠው። ይሄ ሕይወት በፍጹም ስለተሰጠን ነው። አጭር ማጠቃለያ ሰጥቼ አበቃለሁ። ስለዚህ የክርስትናችን ጥልቅና ዋናው ተስፋችን ከሞት ባሻገር ያለው ሕይወታችን ስለሆነ ሰው ክርስቲያን ከሆነ ሞቱን እያሰበ ደግሞ ሊኖር ይገባል። አሁን በዕረፍተ ወልደ ሰማዕት በዚህ ታላቅ መምህራችን፣ ትጉህ መምህራችን፣ ቅን መምህራችን፣ ደግ መምህራችን ለቤተ ክርስቲያን ዕድሜውን ዋጋ ከፍሎ ላረፈ ወንድማችን መታሰቢያ ስናደርግ እኛም ፈቀቅ ብለን በተዘክሮተ ሞት ሞትን እያሰብን ልንኖር ይገባል። ምዕመናን ምናልባት ነግሬያችሁ ከሆነ አላውቅም፣ ያ ታላቁ ንጉሥ እስክንድር ምን ያደርግ ነበር ይባላል? ጠዋት በማለዳ አንድ ባለሟል ካልጋው ሲነሳ ንጉሥ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ እንዲለው ቀጥሮት ነበር ይባላል። ስለዚህ ሞቱን እያሰበ ይውላል። ደግሞ ማታ ሲመጣ ንጉሥ ሆይ 1000 ዓመት ንገስ፣ ግን እንዳትረሳ ትሞታለህ ይለዋል። ሰው በተዘክሮተ ሞት በእግዚአብሔር ፊት ነፍሳችን እንደምትቆም፣ እግዚአብሔር እንደሚጠይቀን፣ እግዚአብሔር እንደሚቆጣጠረን፣ እግዚአብሔር ፊት እንደሚቆም ሰው ማሰብ መቻል አለበት። ጥንቃቄያችንና ትኩረታችን በአንድ ነገር ላይ ብቻ ያነጣጠረ ሊሆን ይገባል፣ ከዚህ ዓለም ስለመለየታችን። ይህን እያሰባችሁ ዋሉ እደሩ እያልኩ ሕይወታችሁን አበላሹት
እያልኩ አይደለም። ብሉ ግን ደግሞ ብዙ ጾሙ፣ እረፍት አድርጉ ግን ደግሞ ትጉ፣ ስሩ ግን ደግሞ እንደምትሞቱ አስቡ፣ ኑሩ አንድ ቀን ግን ከዚህ ዓለም እንደምንለይ አትርሱ። እንደሱ ማለት ነው ትኩረታችን። ይሄ ዓለም ለመዘጋጃነት ብቻ ነው የተሰጠ። እንበልጽግ ግድ የለም። በዋናነት ግን ትኩረታችን እዚህ ዓለም ላይ ሊሆን አይገባም። እንደ ጥላ ያልፋል። በጣም አጭር ነው፣ ይሄዳል። የተወደዳችሁ ክርስቲያኖች እነሆ ዓመታትና ወራት እንደ ህልም እያለፉ ነው። እንደ ከሰዓት ጥላም እየሸሹ ነው። አሻራዋን ሳትጥል እንደምትሄድ አንዲት መርከብ ዘመንና ዘመናት አሻራቸውን እንኳን ሳይጥሉ ወደ ኋላችን እየጋለቡ ነው። እመኑኝ፣ ዘመኑ ደግሞ እየተጠቀለለ ነው። ዘመኑ ደግሞ እየቀረበ ነው። ስለዚህ እግዚአብሔር ቃል እንዲህ ይላል፣ የሕይወትን ፍጻሜ አስብ፣ ኃጢአት አትሰራም ይላል። ኃጢአት መስራት ካልፈለጋችሁ እሞታለሁ፣ ሞት አለብኝ በሉ። እሱን የሚያስብ ሰው በእግዚአብሔር ፊት ኃጢአት አይሰራም። ምዕመናን፣ ለዚህ እኮ ነው አባቶቻችን መሬት ዘመዴ ናት፣ ስኖርም ቀለቤ፣ ስሞትም ልብሴ ናት እያሉ መሬት አፈርሽን ቀስ ብዬ ረግጣለሁ፣ ነገ ካንቺ በታች መሆኔን አውቃለሁ እያሉ እየተቀኙ እኮ የሞቱት። አበቃ። ፍጻሜን ካሰብክ ጨዋ ክርስቲያን ትሆናለህ። ፍጻሜን ካሰብክ ግፍ አትሰራም። መልስ እንደምትሰጥ ካሰብክ በጥንቃቄ በምድር ላይ መልስ ትሰጣለህ። ሞት እንዳለብህ ካሰብክ አትገልም። የሚቆጣጠርህ እንዳለ ካሰብክ የሌላ ሰው አትሰርቅም። የሕይወትን ፍጻሜ አስብ፣ ኃጢአት አትሰራም። ኃጢአት አትሰራም። አሞኖስ የተባለ ሊቅ እንዲህ ይላል፣ ሞት ቅርብ እንደሆነች የሚያስብ ሰው ብዙ ህብር ያለውን ኃጣው አይሰራም፣ ብዙ ኃጢአት አይሰራም ይላል። ምዕመናን፣ እንዲህ ባሉ የደጋግ ሰዎች መታሰቢያ በምናደርግበት ቀን ይሄን በማሰብ ጥንቃቄያችን ሊጨምር ይገባል። በንግግራችሁ ተጠንቀቁ፣ በአኗኗራችሁ ተጠንቀቁ፣ በዚህ ምድር ላይ ባለ የህይወት ምልልሳችሁ ተጠንቀቁ፣ የበለጠ ተጠንቀቁ። ጌታችን እንደኖረ ጌታችን እንደተመላለሰ በወንጌል አልሰማችሁም? ስለ ጌታችን የተቀጠቀጠ ሸምበቆን አልሰበረ፣ የሚጤስን የጧፍን ክርም አላጠፋም ይላል። እንዴት በጭምትነት እንደኖረ። አሁን በእኛ መካከል መጣላት ጉዳያችን ሊሆን ይገባ ነበር። መኳረፍስ የኛ ህይወት ሊሆን ይገባ ነበር። መዘራረፍስ፣ መገዳደልስ፣ መናናቅስ፣ አንዱ አንዱን ማዋረድስ፣ ደግሞስ ፍትህ አልባ ሆነን ምድርን ማጀየትስ ይገባል ነበር። አያችሁ፣ ሞት እንደሌለበት የሚያስብ ሰው እንደነዛ እንደ ኤጲቅሮሳውያን ብቻኛ መሞታችን አይቀር፣ ግን የምር ለዘላለም ህይወት እንዘጋጅ። እንቋችንን ሳንጥል እንሂድ። ያቆየን ይጠብቀን። አጽራረ ቤተ ክርስቲያንን ያስታክስልን። በሃይማኖት በምግባር ያጽናን። እኛም ደግሞ በነጭ አሜን።